I think በምሽቱ አይደለም ተመልካቾች ጋር የደረሰው የኢንተርኔት ችግር ገጥሞን እክል ገጥሞን ስለነበረ ነው ይቅርታ እንጠይቃለን እንደዛም ሆኖ ግን በርካቶች ስለሰጣችሁን አቀባበልና ምላሽ በጣም ነው እናመሰግነው ጥሩ አስተያየቶችን ምናምን ያያዩኝ ነበር አንድ በጣም የተለየ አስተያየት አይቻለሁኝ ኡስታዝ አንተ አሳይመንት ከሰጠህ ጊዜ ጀምሮ በየቀኑ አንድ ጁዝ ቁርአን በመቅራት 11 ጊዜ አክትም ያለው የሚል አይቻለሁኝ ከታች ሌሎችም እንጀምራለን የሚሉ ሐሳቦችንም አይቼ ነበር አላህ ይቀበለው በጣም ደስ ይላል መርሐባ እንኳን ደህና መጣ እንኳን ደህና ቆያችሁ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ አላህ ሰይድና አህመድ እንግዲህ ከፕሮግራማችን ከመግባታችን በፊት የሰማነው የሐዘን ዜና አለ የሳዑዲ አረቢያ የለጅነተ ኢፍታ የሚባለው የፈትዋ ምክር ቤት የሱ ሰብሳቢና ዋናው ሙፍቲ የሆኑት ሼክ አብዱል አዚዝ ኢብኑ አብዱላህ አሊ ሼክ የሚባሉት ወደ አኺራ እንደሄዱ ሰምተናል የዑለማዎች ህልፈት ከባድ ስብራት የሚፈጥር ነው ሁሉም ዓሊም የሚሸፍነው የራሱ ክፍተቶች አሉት የሚሸፍነው የሚዘጋው ብዙ ጉድ አለ ማለት ሁሉም ዓሊም በያለበት አካባቢ የሚሰጠው አገልግሎት ሰፊ ነውና አላህ Subhanahu Wa Ta'ala ይማራቸው አላህ ይዘንላቸው ስራቸውንም አላህ ይቀበላቸው ትንሽ ስለሳቸው የተወሰኑ ነገሮችን ለማንሳት ነው የተወለዱት በ1362